ሃይሚና ብሩኬ ዛሬም ያዙኝ ልቀቁኝ ማለታቸውን አላቆሙም። ኢትዮጵያ ውስጥ ያለ ሶሻል ሚዲያ የሚጠቀሙ ሰዎች አንተዋወቅም ሲሉ እኔ በጣም ነው የሚገርመኝ። የውሸታቸው ብዛት በደንብ ነው የሚተዋወቁት እና እንግዲህ እነዚህ ልጆች በደንብ ነው የሚተዋወቁት። እሷም አላቅም እሱም አላውቅም አሉ ማለት ነው። ኧረ ወይ ጉድ! አንተ በቃ አብረው የምትሰራቸውን ሴት ብቻ ነው የምታውቀው ማለት ነው። እና ውሸታቸውን ነው አንተዋወቅም የሚሉ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ። ውድ ቤተሰብ እንግዲህ መላቅጦ የጠፋለት የሀይሚና የብሩኬ ጉዳይ ዛሬም እንደቀጠለ ነው ማለት ነው። እና በጣም ይገርማል እኮ ከአስታራቂው የሚታረቁት ማንም ሰሚ የለም። አስታራቂው ራሱ ሊሰማ አይችልም። ተው እንለዋለን ጭራሽ እየባሰበት መጣ እሱ ራሱን ነው። በሀይሚና በብሩኬ መካከል ገብተው ሲሆታቸውን እንደዚህ ምስቅልቅል ሊያደረጉ ሲበጠብጡ የነበሩት እንግዲህ ከላያቸው ላይ ሚስማር እየዘነበ ይገኛል። እያያቸዋቸው ነው እንግዲህ ዳኒ በዛ በኩል ናታን በዛ በኩል ፈንደስ ፈንደስ ብለዋልና ዳኒ ደግሞ ይሄ ጥጥ ካፉ ላይ መጠቅጠቅ አባዝ ያለበት እንዴ! የባለፈው ሲገርመን ዛሬም እኮ ደገመው ጥጡን። ምንድን ነው ችግሩ ግን ይሄ ሰውዬ? እውነቴን ነው። እኔ ጥጡን ሳይ በጣም ነው ያሳቀኝ ማለት ነው። ያው እኔ ዱላ ባይመታቱ ጥሩ ነው፣ ግን በሰላማዊ ይቅርታ ቢባባሉና ነገር ግን እንግዲህ ተንኮልን የተከተለ ሰው ዞሮ እንደዚህ ነው ማለት ነው። እና ዳኒ ባለፈው ረሙን ቀጥቅጦት ነበር። ይኸው ትናንት ተቀጥቅጧል። እሱም ቢሆን ምንድነው ለማለት የፈለግኩት እነሱን ለማመሰቃቀል የገቡ ሰዎች ይኸው ከእነሱ ህይወት ወጥተው ነገሩን አንፈታም ብለው ችክ ያሉት ግን ሀይሚና ብሩኬ ናቸው። ዛሬ ደግሞ ምን እንደማስቲሻ አጣብቋችሁ ነው እንደ የመጡት ማለት ሁሉም ተጠባብቀዋል እኮ። ሀይሚና ቅዱስ ተጠባበቁ፣ ብሩኬና ሊንዳም ተጠባበቁ። ይገርማል። እና ማስቲሽ ምናምን አያያዟቸው እንዲህ እያልኩ ነበረና አረ እንደው መጠባበቁ ይቅርና የምትናገሩት ቃላት አይዘገንናችሁም ወይ? ሀይሚና ብሩኬ ግን ማለት ነው በዚህ ደረጃ ብቻ ነበር የምትከባበሩት ማለት ነው። ይሄ ነው ትዕግስት፣ ይሄ ነው አቀል። ወይ ጌታ ሆይ ድረስ እኔ እንጃ ማለት እኔ ቃል አጣሁኝ። አሁን ይሄ ነው ብላችሁ ዝርዝር አድርጋችሁ ማውራት የማትችሉት አይነት ነገር ነው እየተፈጠረ ያለው እና ለዚህ አሁን ምን ብላችሁ ነው ሀሳብ ልትሰጡበት የምትችሉት? ተያይዞኛን እያንጨረጨሩ እያሳበዱ እናንተ ቀልድ ነው የያዛችሁት። ከዚህ ጋር ግን የሚጨነቀው ሰው እውነት በእናንተ ስንት ሰው እንደሚጨነቅ በጣም ነው የሚያሳዝነው። እኔ አሁን እያዘንኩባቸው ነው ሀይሚና ብሩኬ ማለት ነው። ይሄ እንዴት ነው ያፈነገጠ ነገር ነው እያደረጉ ያሉት ማለት ነው። እና በነገራችን ላይ ከቤታቸው እንግዳ ሲመጣ እኮ አሰሱን ገሰሱን አይደለም የምታቀሩት። መቼስ እንግዳ ሲመጣ ምን ያክል እንደምትሽቆጠቆጡ ታውቃላችሁ አይደለ? ከእንግዳ ፊት የሚቀረብና የማይቀረብ ነገር በደንብ እንግዲህ ታውቃላችሁ በሀገራችን። እና ፌመሶች ስትባሉ ደግሞ እንደዛ ነው ጥንቃቄ ማድረግ ያለባችሁ። በተለይ ከአንደበታቸው የሚወጣው በደንብ ነው የሚገመተው። እና ልክ ከእንግዳ ፊት ያገኛችሁትን እንደማታቀርቡት ሁሉ ከዚህ ጋር ስትመጡ ደግሞ ተመልካች ማለት እንግዳችሁ ነው ለእናንተ እኮ። ከእናንተ አዲስ ነገር ነው የሚፈልገው እንጂ ይሄ የተበለሻሸ እንደዚህ እየተረካከሳችሁ አይደለም ማየት የሚፈልገው። ስለዚህ አንደኛ ፌመስ ናችሁ፣ ሁለተኛ ደግሞ እናንተ ህፃን አይደላችሁም እኮ። እንዴት ከአንደበቱ የሚወጣውን የሰው ልጅ አይቆጣጠርም እንዴ? በዚህን ያክል ደረጃ መዘላለፍ ምን ይሉታል እንዴ? ደስ እያላችሁ ነው እናንተ ልጆች? ሙድ እየያዛችሁ ነው ወይስ ምን እየሆናችሁ ነው? ይሄ እንደዚህ መሰዳደብ ከፈለጋችሁ ደግሞ እኮ በቃ እዛው መሰዳደብ ትችላላችሁ፣ ካሜራ ሳይደቀን። ካሜራ ተደቅኖ እኮ 20 ሰው 30 ሰው ብቻ አይደለም የሚያያቸው፣ ዓለም እያያቸው ነው። ሀይሚና ብሩኬ ማለት ነው። ዛሬማ 2000 ሜንሽን አድርጋለሁ እርግጠኛ ነኝ። ኮሜንት አናይም ምናምን ትላላችሁ እንጂ በደንብ ነው የምታዩት። አሁንማ ኮሜንት እያያችሁ አይደል እንዴ? አንዳንዴ እኮ በኮሜንት ነው የሚሰሩት ታውቃላችሁ። ፍጹም አሁን ምን ፍጹም ነው ደግሞ ይሄ ማን ነው? ቅዱስ ለማለት ያክል ነው። ቅዱስ አሁን ሰሞኑን ድንዙዝ ያለ ነበር። በቃ ድንዙዝ ውሃ ብደፉበት እንኳን የማይሰማ። አሁን ግን ኮሜንት እያነበበ ስለሆነ ማለት ነው፣ ቪዲዮም እየተሰራበት ስለሆነ ዛሬ ጭራሽ ምንድን ነው ምላጭ ዋጣ ይመስላል። በጣም ተለባለበ ማለት ነው፣ እየተናገረ ነው። ስለዚህ ኮሜንታና ምናምን የሚሉት አውቀው ነው፣ በደንብ ነው የሚየው ማለት ነው። ስድቦ ሁላ ሳይቀር ያሉ። ስለዚህ እያደረጋችሁት ያላችሁት ነገር ልክ አይደለም፣ ወይም ደግሞ አትገናኙ። እንደዚህ ከሆናችሁ ለመጨቃጨቅ አትገናኙ ተባላችሁ አይደል እንዴ? ተመልካችም ሰልችቶታል እያለች ነበረና ሀይሚ በደንብ ነው የሰለቻችሁ። በደንብ የመሬን ነው የምልሽ እንዴ ሀይሚ። ምክንያቱም ተመልካች ይሄን አይደለም ከእናንተ የሚፈልገው፣ ፍቅራችሁን፣ ጨዋታችሁን፣ ደስታችሁን ነው። እና እንደ ሰው ልጅ እኮ ይጣላል፣ ችግር የለውም። ለአንድ ሳምንት ለሁለት ሳምንት እንኳን ብትጨቃጨቁ ችግር የለም።
ወር በሙሉ ሀይሚ እንዴት አይሰልች ተመልካች? በደንብ ነው እንጂ የሚሰለቸው። ሲሆን እኮ አንደኛው ተሸንፎ በቃ ያለውን ነገር ይቅር ለእግዚአብሔር ብሎ ቢሸነፍ ጥሩ ነበር። አሁን ብዙዎቻችሁ ብሩኬ ይሸነፍ። በእርግጥ ያው ወንድ እንደ ሴት አይደለም አይደለ? ወንድ ልጅ ከሴት ትንሽ ታገስ ይላልና፣ ነገር ግን እኔ አሁን ብሩኬን የምመክርበት አንደበት የለኝም። አንዳንዴ እናንተ የምታደርጉትን ስትመክሩ ጥሩ ነው። ሜቢ እኔ ላላደርገው ስለምችል ብዬ ስለማስብ ለምን እንደዚህ አትልም፣ ለምን እንደዛ አትልም ማለት አልፈልግም። ግን ለራሳቸው ለእኛ ለሰው ሳይሆን ለራሳቸው ለህይወታቸው የሚሆናቸውን የሚበጃቸውን መርጠው አንዳቸው ተሸንፎ ነገሩን ቢተውት ምን አለበት? እኔ እኮ በጣም ነው ማዝኑ። የምር ይሄን ያክል ግትር ብለው ሁለታችሁም ያልተናደዳችሁ ያልተበሳጨው አታስመስሉ። ደግሞ ሁለታችሁም እየተበሳጫችሁ ነው የምታወሩት። ሀይሚን ብሩኬ ማለት ነው የንዴት ሳቅ ነው የምትስቁት ሁለታቸውም። እና አንዱ አንዱን ለማናደድ ይጠራል እንጂ ላይ ከአንዱ የተናደደ ላለመምሰል ይሞክራል ማለት ነው። ይሞክራሉ ግን እኮ ሁለታቸውም እሳት ተቀጣጥለዋል እኮ። እና ሚፍታ ደግሞ በፈጠረ አምላክ እንደው መተህ ከዚህ ጋር ዝም ብለህ እኔ አሁን ምን ልበለው ሚፍታ እሱ ራሱ እንዴት እንደሚያናድደኝ ቤተሰብ የምሬ ነው። በጣም ነው የምናደድበት በሚፍታ እንዴ። ይሄ መላቀጥ የሌለው ሽምግልና ምንድን ነው? አርፈህ የማትቀመጠው? በቃ ሚፍታ አንተ እኮ አልቻልክበትም እንዴ። ትልቅ ሰው አምጣ ትባላለህ። ሁሌም መካከል እየመጣ ሌላ ታሪክ። እኔ ዛሬ በጣም ነው የተናደድኩበት በሚፍታ። እና እንግዲህ የራሴን ህይወት ጀምሬያለሁ ካላችሁ በቃ ጥሩ ነው። እንግዲህ በስርዓት አሳውቁልኛ፣ ብዙ ሰው እንዳይጨነቅባችሁ፣ ሰውም ከመጨነቅ እንዲወጣ ማለት ነው። በቃ ከዚህ በኋላ የሆነ ቁርጥ ያለ ነገር ተናገሩ እናንተ ከፈለጋችሁት፣ ለብቻ ለብቻ መሆኑን ማለት ነው። እና ቤተሰብ እንደዚህ እየተጨነቀባችሁ ያለው በእናንተ እስካሁን ድረስ አብረው ነው ማለት አይለያዩም ብሎ ስለሚያስብ ነው ማለት ነው። ስለዚህ እንቅጩ መናገር የእናንተ ድርሻ ይሆናል። እንዴ የሰውን ባኮ ጥሩ አይደለም። ሰው ቢያዝንባችሁ ለእናንተ ጥሩ አይደለም እኮ። ደግሞ እኮ አብረው የሚመጡት ሰዎች ምን አይነት ምላጭ ናቸው? እሱም የራሱን መርጧል፣ እሷም የራሷን መርጣለች እያለ ያወራል ቅዱስ ማለት ነው። ለነገሩ እኔ በነ ሊንዳ በነ ቅዱስ ምን ያስፈርደኛል? ሀይሚና ብሩኬ እያደረጉት ያለ ነገር አሁን ጥሩ ነው እንዴ? በጣም እኮ ነው የሚደብረው እንዴ። በዚህ ደረጃ አሁን ቢታረቁ ምን ዋጋ አለው ውዶች? እንደዚህ መከባበር ከሌለ ነገም እኮ ዞሮ መዘላለፍ አለና እንዴት ነው ረዥም ጉዞ ልትጓዙ የምችሉት? በዚህ ደረጃ የሰው ልጅ ትዕግስቱም አነጋገሩም እልኩም ምኑም የሚገመተው ከወዲሁ ነው። ትልቅ ህይወት ሳትጀምሩ በፊት ማለት ነው። እና ብቻ ግን በጣም ደብሮናል። በጣም ነው የደበረን የምታደርጉት ነገር